እኛ ውስጥ ያለውን ሐሳብ እና ቢዝነሱ ምን እንደሚፈልግ ጎላችን ምን እንደሆነ ቪዥናችን ምን እንደሆነ the next few months ሊሆን ይችላል years ሊሆን ይችላል ምን ያክል ኢንካም ጀነሬት ማድረግ እንዳለበት ማርኬቲንግ is all about price place and product ነው ነበረው። እነዚህን ሶስቱን አንድ ላይ የምናቀናጅበት ፕላን ማለት ነው። ወይንም ደግሞ በሌላ አማርኛ ሰርቪስ ፕሮቫይድ የምናደርግ ሰዎች ወይንም ድርጅት የትኛው ድርጅት ፕሮቫይድ እንደምናደርግና ታርጌት ኦዲየንሶቻችን እነማን እንደሆኑ ይናክል ኢንካም ጀነሬት ማድረግ ይችላል ብሎ ሴልስ ፎርካስት ይሰራል። ሰላም የፊራሊንክ ቢዝነስ ሶሉሽን ቤተሰቦቻችን እንደምንድናችሁ? ዛሬ ይሄንን ቪዲዮ ብታዩ እጅግ በጣም የምትጠቀሙት እናንተ ናችሁ። ምክንያቱም እኔና ጓደኞቼ ከዛሬ 1 ዓመት በፊት ተደራጅተን ዲጂታል ማርኬቲንግ ካምፓኒ ኦርጋናይዝ አድርገን ነበረ። ኤሌሞ ዲጂታል ማርኬቲንግ ይባላል። እንግዲህ አሁን 1-2 ብሎ አመታትን ቆጥሮ ዛሬ ላይ በወር እስከ 200,000 ድረስ ጀነሬት ያደርጋል። ይህ ኤሌሞ ዲጂታል ማርኬቲንግ ካምፓኒ የሚገርማችሁ ነገር ትላልቅ ካምፓኒዎች ዲጂታል ቢዝነስ ወይ ዲጂታል ፕሬዘንስ ላይ ሶሻል ሚዲያ ማርኬቲንግ ላይ ኢሜል ማርኬቲንግ እና የተለያዩ ነገሮች ላይ ኮንሰልት ያደርጋል። ብዙ ድርጅቶችንም ፕሬዘንሳቸውን አሳድገናል። በተለይ የዲጂታል ፕላትፎርም ላይ ብራንድ አዌርነሳቸውንም በጣም ጨምረናል። እንግዲህ ይህን ያንን ብለን እስከዛሬ ደርሰናል። ያኔ ስንጀምር እንዴት እንደጀመርን ከዛ እንዴት ቢዝነስ ፕሮፖዛላችን አዘጋጅተን መሬት ላይ እንዴት እንዳወረድ ነው ከዛም በሂደት ውስጥ ያጋጠሙንን ቻሌንጆችን ጨምሮ ሙሉ ዲቴል መረጃዎችን እንነግራችኋለን። ከመጨረሻው ድረስ አብራችሁን ሆኑ። ፊራሊንክ ቢዝነስ ሶሉሽንን ሰብስክራይብ የደወል ምልክቷን መጫናችሁን ማይርሱ እናረጋለን። አሁን ይሄንን የዩቲዩብ ሰብስክራይብ እና የደወል ምልክት አድርጋችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ መጨረሻ ላይ ለምጠይቀው 2 ጥያቄ ኮሜንት ሴክሽን መስጫ ላይ ለመለሳችሁ ለሁላችሁ ይሄንን ቢዝነስ ፕሮፖዛል የእውነት እልክላችኋለሁ። ከዚህ በፊትም ቡና ቢዝነስ ፕሮፖዛል ለብዙ ሰዎች ልክ ያለው ያው እዚህ ትመሰክራላችሁ ኮሜንት ላይ ምናልባት ብዙ ሰው ነው የጠየቀኝ። ኦልሞስት ከ120 በላይ ለሚሆኑ ሰዎች ልክ ያለው ይሄንን የቢዝነስ ፕሮፖዛል ከዛ ብዙዎቻችሁ ጀምራችኋል። እኔ ማውቀው 9 ሰው ኖርማል ይሄንን የቢዝነስ ፕሮፖዛል ተጠቅሞ ቢዝነስ ኮንሰልት አድርጌው ወደ ቢዝነሱ ዓለም ገብታው በዚህ በጣም ደስ ይለኛል። ቢዝነስ ፕላኑን ኦቨርቪው ስናደርግ የመጀመሪያው ኤክስኪዩቲቭ ሰመሪ ነው የሰራንለት። ኤክስኪዩቲቭ ሰመሪ ማለት እኛ ውስጥ ያለውን ሐሳብ እና ቢዝነሱ ምን እንደሚፈልግ ጎላችን ምን እንደሆነ ቪዥናችን ምን እንደሆነ the next few months ሊሆን ይችላል years ሊሆን ይችላል ምን ያክል ኢንካም ጀነሬት ማድረግ እንዳለበት ኦቨርቪው ጠቅላላ ቢዝነስ ፕሮፖዛል ውስጥ የተካተቱት ነገሮች የተቀመጠበት ነው። ሁለተኛው ደግሞ ቢዝነስ ፕላኑ ምን ይመስላል የሚለውን ነው ያስቀመጥነው። ይሄንን ቢዝነስ ስናስበው ከሐሳቡ ጀምሮ እስከ ፕሮግረስ ከዛ በኋላ መሬት ወርዶ እስከምናየው ድረስ ምን ይመስላል የሚለውን ቢዝነስ ፕላኑ ይሄም ኦቨርቪው ነው፣ ዲቴል የተቃኘበት አይደለም። ቀጣዩ ደግሞ ኢንትሮዳክሽን ቱ ዘ ቢዝነስ ነው። እኛ ያለንበት ወይንም አሁን ይሄ ልንጽፈው የተዘጋጀ ነው የቢዝነስ ፕላን ምን ይመስላል የሚለው የቃኘንበት ነው ስላችሁ። ለምሳሌ በዲጂታል ማርኬቲንግ ከሆነ ከዚህ በፊት ዲጂታል ማርኬቲንግ ሲሰሩ የነበሩ ካምፓኒዎች አሉ። እንደ ዓለም አቀፍ ትሬንዱ ምን ይመስላል ማርኬት ሪሰርችን ያጠቃለለ ነው ማለት ነው። ይሄኛውን ኖርማሊ ስለ ቢዝነሱ ኢንትሮዲዩስ ታደርጉታላችሁ። ከዛ በኋላ ሰርቪሱን ደግሞ ኢንትሮዲዩስ ታደርጉታላችሁ። ሰርቪሱን እንዴት ፕሮቫይድ ማድረግ እንደምትችሉ ታርጌት ኦዲየንሶቻችሁ እነማን እንደሆኑ በደንብ የምትቃኙበት ነው። ሌላኛው ማርኬቲንግ ፕላን ነው። ማርኬቲንግ ፕላን ማለት ማርኬቲንግ is all about price place and product ነው። እኛ ደግሞ ፕሮዳክት ሳይሆን ሰርቪስ ነው ፕሮቫይድ የምናደርግ የነበረው። እነዚህን ሶስቱን አንድ ላይ የምናቀናጅበት ፕላን ማለት ነው። ወይንም ደግሞ በሌላ አማርኛ ሰርቪስ ፕሮቫይድ የምናደርግ ሰዎች ወይንም ድርጅት የትኛው ድርጅት ፕሮቫይድ እንደምናደርግና ታርጌት ኦዲየንሶቻችን እነማን እንደሆኑ የምንገልጽበት ክፍል ነው። ሌላኛው ኦርጋናይዜሽናል ፕላን ነው። ፕላን በብዛት የሚያጠቃልለው አድሚኒስትሬሽናል ያሉ ማኔጅመንት፣ ሲኢኦ፣ ኤችአር፣ ሂውማን ሪሶርስ፣ ፋይናንስ እንደ አካውንቲንግ ያሉ ዘርፎች ከዛም ባሻገር ደግሞ ሰራተኞች የተለያዩ ዘርፍ የሚሰሩ በምን አይነት ስትራክቸር ነው የሚሰሩት የሚለውን ከላይ እስከ ታች ያለ መዋቅር ስትራክቸር የምንዘረጋበት ነው። ሌላኛው ፋይናንሻል ፕላን ይህን ቢዝነስ ጀምረን በምን ያክል ፋይናንሻል ፕላን እንጀምረዋለን፣ ከዛም በምን አይነት ፕሮግረስ እንሄድበታለን። ሎንግ ተርም ፕላናችን ውስጥ ምን እናካትታለን፣ ሾርት ተርም ፕላናችን ውስጥ ደግሞ ምን
እነዚህን እናካትታለን የሚሉትን ዝርግፍ አድርጎ የሚያስቀምጥ ነው። ሌላኛው ሪስክ አናላይዝ ነው። እንግዲህ ብዙ ጊዜኛ ሪስክ አናላይዝ ስንጠቀም የምንጠቀማቸው የሪስክ አናላይዝ አይነቶች አሉ። የመጀመሪያው ስዎት አናላይዝ ይባላል። ይሄ ስዎት አናላይዝ ነገሮችን በውስጡ ይቃኛል። የመጀመሪያው ዊክነስ ስትሬንግስ ትሪት የምንለው አንዱ ዘርፍ ነው። ከላይ ወደ 6 ፖይንቶችን ለመጥቀስ እንደሞከር ነው። ከነዚህ 6ቱ ፖይንቶች ውስጥ ነቅሰን አውጥተን ሪስክ አናላይዝ ስናደርግ ለምሳሌ አሪፍ የሆነ ፋይናንሻል ተርም ሊኖረን ይችላል። እሱ እንደ ስትሬንግዝ ሊያዝ ይችላል። አሪፍ አቅም ያላቸው እውቀት ያላቸው በዘርፉ ልምድ ያላቸው ሰዎች ሊኖሩን ይችላሉ። እሱ ስትሬንግዝ ነው። እነዚህ ስትሬንግዞችን ነቅሰን የምናወጣበት ነው። ዊክነስ ላይ ደግሞ ስንሄድ ምናልባት ፋይናንሻል ሾርቴጅ ሊኖር ይችላል። የሰው ሀብት ሾርቴጅ ሊኖር ይችላል። ሴልስማን ስትራቴጂ ሾርቴጅ ሊኖር ይችላል። ምክንያቱም ያኛውን በፕሮፌሽናል ሊሰራ ስለሚችል። ስለዚህ እነዚህ ነቅሰን ካወጣን በኋላ ከሁለቱ ደምረን በምን ያክል ትሪት ኦፖርቹኒቲ ትሪት ማድረግ እንችላለን የሚለውን በደንብ አድርገን የምንቃኝበት ነው። መጨረሻውና ዋነኛውና ትልቁ ፕላን ደግሞ ምናልባት ይሄ ሁሉ ያስቀመጥነው ፋይናንሻል አድሚኒስትሬሽናል ኦርጋናይዝ ኤቭሪቲንግ ባይሰራና ትክክል ፕራክቲካብል ባይሆን በምን አይነት አወጣጥ እንወጣለን የሚለውን ኤግዚት ፕላን እናወጣለን። ሶ ቢያንስ ሪስክ በቀነሰ መልኩ የምንወጣበትን መንገድ እንፈልጋለን ማለት ነው። ኤሌሞ ዲጂታል ማርኬቲንግን ስንጀምር ለምን ጀመር ነው አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ እንዴት ነው ይሄ ዲጂታል ማርኬቲንጉ ልንሰራው ያሰብነውስ እንዴት ነው የሚለው ሐሳብ መቃኘት ጥሩ ነው። ስለዚህ ይሄ ኤሌሞ ዲጂታል ማርኬቲንግ ኦርጋናይዜሽን አባውት የምንጽፍበት ፓርት ነው የመጀመሪያው። ሁለተኛው ደግሞ የምንጽፈው ኤክስኪዩቲቭ ሰመሪ ነው። በምን አይነት ፕላትፎርም ላይ ነው ቅድም ስላችሁ ነበር። ኤክስኪዩቲቭ ሰመሪ ላይ የምንገልጸው እዚህን ድርጅት ዓላማ፣ ግቡን፣ ጎሉን፣ ታርጌት ኦዲየንሱን ሃይላይት ኦቨርቪው ያለውን እያንዳንዱን እዚህ ላይ የምናካትተውና የምናስባቸውን ሁሉንም ነገሮች የምንጽፍበት ቦታ ነው። ይሄ የሚጠቅመን ምናልባት ፕሮፖዛሉን ሰርተን ከጨረስን በኋላና ከባንኮች ጋር መስራት እንኳን ብንፈልግ ለባንኮች የምንሰጠው ፕሮፖዛል ላይ በቀላሉ ያንን ነገር አይተው እንዲረዱት የሚረዳቸው ነው። ያለውን ሐሳብና ዓላማውን የመጀመሪያ ኤክስኪዩቲቭ ሰመሪ ላይ ስለሚጠቃል። ሁለተኛው ደግሞ ሌሎች አብረው ሊሰሩ የሚፈልጉ ፓርትነርሺፖችን እንኳን ኢንቫይት ብናደርግ ሙሉን ከምናስረዳቸው እዛ ኤክስኪዩቲቭ ሰመሪ ላይ ሃይላይቱን አይተው ኢንተረስትድ ከሆኑና ኢንቨስት ለማድረግ ፍላጎት ካላቸው ሙሉ ፕሮፖዛሉን ሰተናቸው ቁጭ ብለው የሚያዩበትን መንገድ ይፈጥርልናል። ሌላኛው እዚህ ኤክስኪዩቲቭ ሰመሪ ላይ እንደ ኤሌሞ ዲጂታል ማርኬቲንግ እኛ ብዙ ነገሮችን ካተናል። ስፔሻሊ ባሉ ሶሻል ሚዲያ ፕላትፎርሞች ላይ እንዴት ለድርጅቶች ፕሬዘንሳቸውን እናበዛለን፣ ብራንድ አዌርነሳቸውን እንዴት እንጨምራለን፣ እንዴት የእነሱን ድርጅት ካላቸው ከክላይንቶቻቸው ጋር እንዴት በአንድ ቦታ ማገናኘት እንችላለን የሚሉትን ሐሳቦች ላይ ነው እዚህ ጋር አስቀመጥ ነው። ከዛ እሱን ስንተነት ነው የመጀመሪያው ኢንትሮዳክሽን ቱ ቢዝነስ ፕላን ነው። ምንድነው ቢዝነሱ ምንድነው? ዲጂታል ማርኬቲንግ የምንመርጥ ከሆነ ዲጂታል ማርኬቲንግ ምንድነው ቢዝነስ? ከዛ በኋላ ሌላም ቢዝነስ የምንመርጥ ቢሆን ለምሳሌ ሰርቪስ አለ፣ ፕሮዳክት አለ፣ ሰርቪስ ፕሮቫይዲንግ አለ፣ ጉድስ ፕሮቫይዲንግ አለ። ሰርቪስ ፕሮቫይዲንግ ከሆነ ይሄኛው ሰርቪስ ዘርፍ ውስጥ የሚካተት ሆኖ ምን አይነት ሰርቪስ ነው የምናቀርበው? ከዚህ በፊትስ ዲጂታል ማርኬቲንግ ይሰሩ የነበሩ ድርጅቶች በምን አይነት ትሬንድና ተለምዶ ነው የሚሰሩት የሚለውን በደንብ አድርገን የምንቃኝበት ነው። ስለዚህ አሁን እዚህኛ ቢዝነስ ፕላኑ ላይ የቃኘ ነው እኛን የሚመለከተንን ኢንዱስትሪ ዘርፍን የቃኘ ዲጂታል ማርኬቲንግ ስለሆነ ምንድነው ዲጂታል ማርኬቲንግ? እንዴት ነው ኢትዮጵያ ውስጥ ፋንክሽን እያደረገ ያለው? ለምዶስ እንዴት ነው? ሰዎች እንዴት ነው ፕሮዳክታቸው ወይ ራሳቸውን ወይ ብራንዳቸው ለክላይንቶቻቸው ፕሬዘንት የሚያደርጉት የሚያቀርቡት የሚለውን መቃኘት በጣም አስፈላጊ ነው። ምን ያክል ኮምፒቲቲቭ ድርጅቶች አሉ በዚህ ኢንዱስትሪ ውስጥ የሚሰሩ፣ እነሱ የሚሰሩበት ትሬንድ ምን አይነት ነው? እነዚህ መቃኘት በጣም አስፈላጊ ነው። ቢዝነሱን ኦቨርቪው ከሰራችሁለት በኋላ ሚሽን ታወጣላችሁ። የእናንተም ቢዝነስ ደግሞ ሚሽኑ ምንድነው? አጠቃላይ ቢዝነሱ ሚሽኑ ምንድነው? ሚሽኑ አንድን ድርጅት ኦንላይን ፕሬዘንስ ማኖር፣ ብራንድ አዌርነስ መስራት፣ ይቀጥል ደግሞ እነሱን ከክላይንቶቻቸው ጋር ዲጂታል በሚባል ፕላትፎርም ማገናኘት። ከተረዳችሁ ከዛ ሌላኛው ኦብጀክቲቭ ነው። ላይ ጎሎች አሉ። እንግዲህ ይሄኛው ዋንኛውና ትልቁ ጎሉ ከክላይንቶቻችንን ሳቲስፋይ ማድረግ ነው። ሁለተኛው ግቡ ደግሞ ውጤታማ የሆነ ቢዝነስን ክሬት ማድረግ ነው። ሌላኛው ታርጌት ኦዲየንሶቻችን እነማን ናቸው? እነማን ጋር ነው የምንሄደው? አሁን ለምሳሌ ሴልስ ስትራቴጂ ካወጣን በኋላ ያንን ሴልስ ስትራቴጂ ሄደን የምናወራቸው አፕሮች የምናረጋቸው ምን አይነት ድርጅቶች ናቸው የሚለውን ማካተት ጥሩ ነው። አሁን ዛሬ እየነገርኳችሁ ያለሁት ሐሳብ አይኖ ዲፕ ነው፣ ግን እናንተ ካሰባችሁት የቢዝነስ ሐሳቦች ጋር ቁጭ ብላችሁ ፕሮፖዛላችሁን ስትጽፉ ወይንም ሌሎችን ስታሰሩ እነዚህን ሐሳቦች እንዳትረሷቸው። በተለይ ደግሞ ኖት እየያዛችሁ ብትከታተሉኝ በጣም አሪፍ ነው። እነዚህ ታርጌት ኦዲየንሶቻችን እነማን ናቸው? አንደኛው ስሞል ቢዝነስ ኦርጋናይዜሽኖች ናቸው።
የሚያካትቱት እንደ ቡቲክ፣ ትናንሽ ካፌዎች፣ ኦንላይን ሴልስ የሚሰሩ ሰዎች፣ የተለያዩ አይነት ሚኒ የሆኑ ቢዝነስ ኦርጋናይዜሽኖች አንደኛው የኛ ታርጌቶቻችን ናቸው፣ ከስተመር የምናረጋቸው ናቸው። ሁለተኛው ሂውጅ ቢዝነስ ኦርጋናይዜሽኖች ናቸው። ለምሳሌ ሰርቪስ ፕሮቫይዲንግ ትላልቅ ድርጅቶች አሉ፣ ፕሮዳክት የሚያቀርቡ ትላልቅ ድርጅቶች አሉ። ከሰርቪስ ፕሮቫይዲንግ ድርጅት ሆቴሎች አሉ፣ ቱሪዝም አለ፣ ብዙ አይነቶች አሉ። ፕሮዳክት ፕሮቫይዲንግ ደግሞ ታንጀብል የሆነ የፈርኒቸር እቃዎች ሊሆኑ ይችላሉ። ኦን ደ ጉድስ ፕሮቫይዲንግ ድርጅቶች ናቸው። እነሱን እንደ ሂውጅ አድርገን ታርጌት ኦዲየንስ የምናረጋቸው ናቸው። ሌላኛው ደግሞ ኮንሰልተንስ ነው የምናደርገው። ኮንሰልት የምናረጋቸውን ድርጅቶች እነሱም የኛ ዳይሬክትሊ ታርጌት ኦዲየንሶቻችን ናቸው። እንግዲህ ዋነኛው ከዛ በኋላ የምናደርገው ሰርቪሱን ኢንትሮዲውስ ነው የምናደርገው በቢዝነስ ፕሮፖዛል። ሰርቪሱ ምንድነው የሚፈልገው፣ እንዴት ነው የሚሄደው የሚለውን እናየዋለን። ያው ዲጂታል ማርኬቲንግ ሰርቪስ ነው እኛ ፕሮቫይድ የምናደርገው። እዛ ውስጥ ሰርች ኤንጂን ኦፕቲማይዜሽን የሚባል የምንሰራው። ሁለተኛ ፒፔር ክሊክ አድቨርታይዝመንት የምንላቸው አሉ። ሌላኛው ኢሜይል ማርኬቲንግ አለ፣ ኮንተንት ማርኬቲንግ አለ፣ ዌብ ዲዛይን አለ። ከዛን ደግሞ ጀነራሊ ከዲጂታል ማርኬቲንግ ሰርቪስ ውጪ ሶሻል ሚዲያ ማርኬቲንግ ሰርቪስ የሚባል አለ። ከዛን ስፔሻል ፎከስ እነሱ የሚፈልጉት ፕላትፎርም ላይ ፎከስ አድርገን የምንሰራበት መንገድ። አሁን እንግዲህ as we have mentioned our main customers are mainly who are need of Ethiopian company owners። ሌላኛውና ወሳኙ ነገር ኦፕሬሽናል ፕላን ነው። እንግዲህ ኦፕሬሽናል ፕላን ላይ ድርጅታችሁን የሰራተኞቻችሁን አቅም ማሳደግ፣ የሰራተኛችሁን አቅም ብቻ ሳይሆን ስታቀርቡት ወይንም ፕሮቫይድ ስታደርጉት የነበሩ ሰርቪሶችና ፕሮዳክቶች ኳሊቲና ኳንቲቲ ማሻሻልና ማብዛት፣ እነዚህን የመሳሰሉ ነገሮች በጣም አስፈላጊ ናቸው። ሌላም እዚህ ኦፕሬሽናል ደግሞ ፕሮግሬሲቭ የሆኑ ፕላኖችን ማዘጋጀት። ያ ማለት ለምሳሌ የምትጀምሩበት ድርጅቱን የምታቋቁሙበትን የምትጀምሩበትን ቀን ማስቀመጥ፣ ከዛ ደግሞ እንደ ድርጅት ወይንም እንደ የምትሰበሰቡበትን ጊዜ ማስቀመጥ። ኦፕሬሽናል ሲስተም ቪዥዋላይዝድ ነው የሚያደርግላችሁ፣ ምክንያቱም እንዳትሰለቹ ፕሮግሬሲቭሊ ምን ያክል ኢፊሸንሲ ምን ያክል እንዳሳካችሁ የምትገልጡበት ነው። ሌላኛው ደግሞ ኦርጋናይዜሽናል ፕላን ነው። ኦርጋናይዜሽናል ፕላን እንግዲህ አሁን እኛ እንደ ኤሌሞ ዲጂታል ማርኬቲንግ ያስፈልጉናል ያልናቸውን ስትራክቸር አስቀምጠናል። እነዚህ ስትራክቸሮች ውስጥ መካከል አንደኛው ቺፍ ኦፕሬሽናል ኦፊሰር ወይንም ሲኢኦ የሚባለው፣ ሁለተኛው ሂውማን ሪሶርስ ማናጀር ነው፣ ሶስተኛው ማርኬቲንግ ኤንድ ሴልስ ማናጀር ነው፣ አራተኛው ደግሞ አካውንታንት ነው። ለጊዜው ያስፈልገናል ብለን የያዝነው ኦርጋናይዜሽናል ላይ ያሉ ሰዎች ብለን ያስቀመጥናቸው እነዚህን አራቱን ነው ማለት ነው። እንግዲህ የመጀመሪያው የሚሰራው ስራ ምንድነው? በእኛ ውስጥ ያሉትን ሜምበር ኦፍ ግሩፕ ያሉት ሰዎች እያንዳንዱ ሃንድል ያደርጉልናል፣ ማኔጅ ያደርጉልናል፣ ይቆጣጠሩናል። ኦቨርሆል ያለውን ነገር ዲሲሽን የመስጠት አቅም ይኖራቸዋል። ሁለተኛው ሂውማን ሪሶርስ ማናጀር ደግሞ ምናልባት በዲጂታል ማርኬቲንግ እኛ ሰርቪስ ፕሮቫይድ ስናደርግ ወይንም ለሌሎች ስናቀርብ ሰርቪስ ፕሮቫይድ ስናደርግ ወይንም እኛ ሰርቪሳችን ለሌሎች ስንሰጥ ያለውን የሰው ሀብት ማኔጅ ያደርጉልናል። ሰው የሚጎድል ከሆነ ሰው ይጨምሩልናል። በሚያስፈልግበት ቦታ ሰው ይመድባሉ። ሂውማን ሪሶርሱን ወይንም የሰው ሀብት አስተዳደሩን እያንዳንዱን እነሱ ይሰሩታል። ሶስተኛው ማርኬቲንግ ኤንድ ሴልስ ማናጀር ናቸው። እነዚህ ማርኬቲንግ ኤንድ ሴልስ ማናጀር ኤሌሞ እንደ ዲጂታል ማርኬቲንግ የሌሎችን ማስተዋወቅ ብቻ ሳይሆን እንደ ድርጅት ደግሞ ራሱን ለሌሎች ማስተዋወቅ መቻል አለበት። ምክንያቱም ሲያስተዋውቅ ነው ክላይንቶችን በደንብ አትራክት የሚያደርግ። ምን ያደርጋሉ እነዚህ ቲም? እንዴት የዲጂታል ፕሬዘንስ እኛ ራሳችን ይኖረናል፣ ለሌሎችም እቅድ እንዴት እናወጣለን፣ ኮንተንት ክሬት እንዴት እናደርጋለን፣ ሌሎች ስትራቴጂዎች፣ ከዛን ሴልስማን ስትራቴጂ፣ ሄደን ሰርቪስ በአካል ካምፓኒዎችን ወይንም ትላልቅ የቢዝነስ ኦነሮችን የምናሳምንባቸውን ፖይንት ባይ ፖይንት እቅዶችን ያስቀምጡልናል። ስለዚህ ማርኬቲንግ እና ሴልስ ማናጀሮች ደግሞ ያንን ቲም አንድ ላይ ይቆጣጠራሉ ወይንም ማኔጅ ያደርጉታል። ሌላኛው አካውንታንት ናቸው። እንግዲህ አንድ ድርጅት ሲሰራ ግልጽ ነው፣ የገንዘብ ፍሰት ይኖራል። ከድርጅቱ ውስጥ የሚካሄደውን የፋይናንስ ሁኔታ ይሄ አካውንታንቱ ኦዲት ያደርጋል፣ ማኔጅ ያደርጋል፣ ሪፖርት ያደርጋል። ስለዚህ እንደ ድርጅት መጀመሪያ ኦርጋናይዜሽኑ አራት አድርገን የጀመርነው። በመሃል ግን አንድ ቲፕ ልስጣችሁ ጋይስ። ምናልባት ቢዝነስ ፕሮፖዛል እንደመሰራት እንደሚችል ላላወቃችሁ፣ ይሄንንም ሰምታችሁ ላልገባችሁ እና ቢዝነስ መጀመር የምትፈልጉ ወይ ደግሞ ቢዝነስ ጀምራችሁ ቢዝነሳችሁ ቢዝነስ ፕሮፖዛል ከሌለው ልታወሩኝ ትችላላችሁ። ዲስክሪፕሽን ላይ ስልክ ቁጥሬ አለ። ፊራውል እባላለሁ። አንዱ እኛ የምንሰራውም ፕሮፖዛሎችንና ማርኬቲንግ ኮንሰልተንስ ነው ለድርጅቶች የምንሰጠው፣ ለግለሰብም ለድርጅቶችም። እንግዲህ ሌላኛው ፖይንት ስንቃኝ ደግሞ ፋይናንሻል ፕላን ነው። ፋይናንሻል ፕላን ውስጥ
ሴልስ ፎርካስት አለ። ይሄ ትንበያ የገበያ ትንበያ ይኖራል። የሽያጭ ትንበያ ነው የሚባለው ይኖራል። ከዛ ስታርታፕ ፈንዲንጉ ምን ይመስላል፣ ኮስቱ ምን ይመስላል፣ ሰሚ ኮስት የሚባል አለ፣ ይርሊ ኮስት። እነዚህ የሚቃኝ ነው ፋይናንሻል ፕላናችን። እንግዲህ ፋይናንሻል ፕላናችን ላይ ሴልስ ፎርካስት ማለት እንግዲህ ኔክስት 3 መንዝ ውስጥ ይሄ ድርጅት በዚህ አቋም ከተቋቋመና ያለውን አቅም አደራጅቶ ወደ ስራ ከገባ ይሄን ያክል ኢንካም ጀነሬት ማድረግ ይችላል ብሎ ሴልስ ፎርካስት ይሰራል። ይሄኛውን ሴልስ ፎርካስት ሲሰራ በወረቀት የታገዘ ቁጭ የተደረገ ነው። ፈርስት ይር፣ ሰከንድ ይር፣ ሰርድ ይር እያደረገ ፎርካስት ገንዘቦችን ይሰራል። ይሄኛው እንግዲህ የነሱ በባለሙያ የሚሰራ ነው። የእናንተንም ሐሳብና አቅማችሁም ያማከለና ይሄኛው ሁሉ ተጠንቶ በካልኩሌሽን የሚቀመጥ ጉዳይ ነው። ሌላኛው እንግዲህ 8ኛው ፖይንት ሪስክ ማኔጅመንት። እንግዲህ እንደ ኤሌሞ ዲጂታል ማርኬቲንግ ካምፓኒ ኤሌሞ ዲጂታል ማርኬቲንግ ይሄንን ሁሉ ፕሮፖዛል ካዘጋጀን በኋላ ሪስክ ማኔጅ ነው ያደረግን። ሪስክ ማኔጅ ስናደርግ 2-4 ፖይንቶችን ተጠቅመን ነው ሪስክ ማኔጅ ያደረግነው። አንደኛው ስትሬንግዝ ነው፣ ዊክነስ ነው፣ ኦፖርቹኒቲ ነው፣ ትሪት ነው ያደረግነው። በነገራችን ላይ ይህንን ቪዲዮ እስከ መጨረሻው ድረስ መከታተል በጣም ተጠቃሚ ያደርጋችኋል። ምክንያቱም እኛ ስኬታማ የሆንበት የቢዝነስ ፕሮፖዛል ነው። ይህንን ቢዝነስ ፕሮፖዛል ሹርሊ ቢሰራ ከ40-50 ሺህ ብር በላይ ኮስት ያደርጋል። ምክንያቱም ዝም ብሎ ረንደም ሀሳብ ሳይሆን የተሰራው ጥናታዊ ጽሁፎች የቀረቡበት የቢዝነስ ፕሮፖዛል። ሁንም ይህንን የዲጂታል ማርኬቲንግ እንደ ድርጅት ከጓደኞቻችሁ ጋር ከቲሞቻችሁ ጋር መጀመር ፈልጋችሁ እንዴት መጀመር እንዳለባችሁ የሚገልጽ የቢዝነስ ፕሮፖዛል ነው። ሌሎቻችሁ ደግሞ ቢዝነስ ፕሮፖዛል ማሰራት የምትፈልጉ ካላችሁ ቴሌግራማችን ላይ አውሩ። የትኛውም አይነት ቢዝነስ ጥናታዊ ጽሁፍ አድርገን ጊዜ ሰጥተን አሪፍ የሆነ ሪስክ ማኔጅ አድርገን አሪፍ የሆነ ቢዝነስ ፕሮፖዛል ሰርተን እናዘጋጅላችኋለን። ከእናንተ ማድረግ የሚጠበቀው እስከ መጨረሻው ይህንን ቪዲዮ መከታተል ነው። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ የደወል ምልክቷን ሰብስክራይብ የምትሏን እቺ ቀዩን በተን መንካታችሁን አይርሱ። ይሄ ፊራሊንክ ቢዝነስ ሶሉሽን ነው። እንግዲህ ቪዲዮውን እንደተከተላችሁት ነው። አሁን 2 ጥያቄ የምጠይቅበትና ፕሮፖዛሉን የምልክበት ሰዓት ነው። እነዚህ 2 ጥያቄዎች ከዚህ ቪዲዮ የተማራችሁትን 2 በሚቀራረም አይነት አጻጻፍ አጭር እንዳይሆን ኮሜንት ላይ ጻፉና ዲስክሪፕሽን ላይ ስልክ ቁጥር ያለ ቴሌግራም ላይ ጠይቁኝ፣ እልክላችኋለሁ ሙሉ ፕሮፖዛሉን። ስለነበረን ጊዜ በጣም አመሰግናለሁ ጋይስ።